ሃይ ጋይስ አይ ቲንክ ይሄ መጨረሻ ቪዲዮ ነው የሚሆነው በዚህ አካውንት ላስት ዋርኒንግ ላይ ነው አካውንቴ ኦልሞስት ሁሉም ቪዲዮዎች ጠፍተዋል ማስተላለፍ የመጣው ሐሳብ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህ በኋላ እኔ ጋር እንዳትመጪ ተወክለኛለሽ ብለሽ እኔ አልወክልሽም እሺ እናቴ አንቺን ሌቦች ምኖች ናቸው ሊወክሉሽ የከበቡሽና እኔ ልረዳሽ አልችልም እነሱ 30-60 እየተካፈሉ ከነዲያን ጋር እነሱ ይጠብቁሽ እኔ መጥቼ ካስቀደስኩብሽ ጸበል ከተጠመቅኩብሽ እናት ከሆንሽ ለኔ ቤተክርስቲያን ይበቂ ነሽ ዝም ብላችሁ እንጂ እኔ የገዳም ማስታወቂያ ከሰራው ዘመን የለኝም ነበር እኔ እኮ ተጠግቼ አምላኬን ፈልጌ ተጠግቼ ጭራሽ ከአምላኬ ርቄ የቤቱ ተክሏ መሆኑን ታስተምሩኝ ትቼ ወጥቼ መጨፈር ከጀመርኩ ቆይቻለሁ ዝም ብላችሁ ነው የተነሳችሁብኝ ስለዚህ ሃይማኖተኞችም ለእናንተ የሚሆን ፔጅ አይደለም እዚህ ፔጅ ላይ አይዘመርም ምን አይልም ቲክቶክ ላይ ስመጣ እኔ እንደውም እምነትም የለኝም ከዚህ በኋላ ከመጣው ነው ወደ ዩቲዩብ መሄድም ይመስለኛል ዩቲዩብ ልከፍት እያሰብኩኝ ነው ምክንያቱም በቃ ደከመኝ ጋይስ አሁን ደግሞ ከሰው ጋር አይደለም ገባችሁ ፋይት እያደረኩ ያለሁት በመንጋ ካሉ የመቅደስ እንትኖች አጋንንቶች ጋር ነው ፋይት እያደረኩ ያለሁት እና እነዚህ ደግሞ ይከብዱኛል እኔ አልቻልኩም እውነት እኔ ቦኒ ታደሽ ማለት ጀመርኩኝ ዛሬና ከፋኝ እንደዚህ ማለት የራሱ ስለዚህ አትምጡብኝ እሺ እኔ ጋር መጣችሁ ምንም የምካፈላችሁ ነገር የለም በጣም ብዙ ቲክቶከሮች አሉ እስካሁን የገዳም ማስታወቂያ የሚሰሩ ከነሱ ጋር ጨርሱ እኔ አልፈልግም አልሰራም ጣልቾን የወጣሁት መጨፈሩ መርጫለሁ ብር ከመብላት ከገዳማውያን ከነዲያን ብር ከመብላት መጨፈሩን መርመጥመጡን ሞክሬያለሁ ከ10 ጻድቅ ጋር ከመዋል ከመቶ ኃጢአተኛ ጋር መዋል መርጫለሁ አምላኬንም እዛ ነው ያገኘሁት ስለዚህ ተመችቶኛል አታስቡልኝ ለኔ ከዚህ በኋላ ግን መዝሙር ስለማታዩ እኔም ስለማልሰራባችሁ አንፎሎ አድርጋችሁ ከፔጅ ይወጡ እሺ ስንት አይነት ብልግና በሚሰራበት አገር የአንድን ሴት ልጅ ህይወት ለማጥፋት ይሄን ያህል ከፍና ዝቅ አትበሉ እሸቱ የሰራውን ቪዲዮ አየሁትኝና እኔ ያሰብኩትን ወይም በሰዓቱ የተሰሙኝን አንዳንድ ፖይንቶች ልንገራችሁ በመጀመሪያ ደረጃ ባለጌን ካሳደገ የገደለ ጸደቀ ብለህ ነበርና ያው ሙሉ ቪዲዮ ላይ የእግዚአብሔርን ቃላት የመጽሐፍ ቅዱስን ጥቅሶች ያመጣክ ከሃይማኖት ጋር ከጽድቅ ጋር ያገናኘው ስላወራው ጀስት በዛ አንግል እንነጋገርና ባለጌን ካሳደገ የገደለ ጸደቀ አልጸደቀም የገደለ ሰው ምን ተስፋ አለው የሚኖር እኮ ተስፋ አለው ሁላችንም እግዚአብሔር ነው ተስፋችን ነገ ተሻሻላላችሁ ብሎ ከተኛነበት የሚያነቃን በእድሜ ላይ እድሜ የሚጨምርልን እግዚአብሔር እሱ ነው ተስፋችን የሞተ ምን ተስፋ አለው ስላልሞተች መሰለኛች ዝሙተኛዋ የተባለችዋ ሴት ክርስቶስ እግር ስር የተገኘችው ይሁዳ ተንቀልቅሎ ስለሞተ ነው ክርስቶስን ያጣው 3 ቀን መጠበቅ አጥቅቶት ነው ኢየሱስ ያመለጠው ስለዚህ ሟች ምንም ተስፋ የለውም ቋሚ ግን ሁሌም ተስፋ አለው ራሳቸውን ያጠፉ ልጆች ወላጆቻቸውን ብትጠይቃቸው ልጆቻቸው ባለጌ እንኳን ሆኖ በህይወት በኖሩ ነው የሚሉክ ምክንያቱም በህይወት በመኖር ውስጥ ነገ ተስፋ አለ ነገ ክርስቶስ ይመጣል ነገ ታሪክ ይገለበጣል መጽሐፍ ቅዱስ ላይ በጣም ብዙ ሰዎች አይተናል አሳዳጅ የነበሩ ዝሙተኛ የነበሩ ገዳይ የነበሩ የክርስቶስ ወንጌል ሰባኪ ሆነው ህይወታቸው ያለቀ ህይወቱ ያላለቀ ሰው ሁሌም ተስፋ አለው ባለጌም ቢሆን ምንም ይመለሳል ክርስቶስ ተስፋ ሰጥቶ ቀን የጨመረለትን ሰው ግን እኔ ምን ቤት ነኝ እምገለው ስለዚህ ይሄ ጎጂ ልማዳዊ ንግግሮችን ወሬ ለማሳመር ጨምረን መርዝ ነገሮችን ባንለቅ ጥሩ ነው ሁለተኛ ወላጆች ልጆቻችሁን ጥቁር ውሻ ውለዱ ብላችሁ ለመርገም አትፍሩ አልክ እኔ ስትናገረው ድንግጥ ነው ያለው ልቤ ሰምቼ አላውቅም እንደዚህ አይነት ነገር እንዴት ነው ካንጀቴ የወጣው ልጄን ጥቁር ውሻ ውለድ ምለው ምን ቢያረገኝ ነው ሞትም ህይወትም በምላሳችሁ ላይ ነች ነው የሚለው አይደል መጽሐፍ ቅዱስ እዚህ ጋር መጥቼ እግዚአብሔር መንፈስ ቅዱስን በሰበኩበት በለመንኩበት አፌ መልቼ ልጄን ጥቁር ውሻው ለምን እለዋለሁ ጥቁር ውሻው ውለድ ባይሆን ከልቤ ካሳዘነኝ በጣም በቃ ልቤ ከተሰበረ በልጄ ከቆረጥኩበት ባይሆን ጥቁር ድንጋይ ተሸክሜ ቤተክርስቲያን በር ላይ ቆሜ አለቅስለታለሁ እንጂ ጥቁር ውሻው ውለድ ብዬ ልጄን አልረግመውም ሌላው ሲቀጥል ሀሳቡ ሰፊ ሆኖ ሳለ እየጠበበ እየተጨመቀ ሄዶ የሆነ አንድ ሰው ላይ ፎከስ ሆነ ያ ደግሞ አግባብነት አለው ብዬ አላስብም አሁን ላይ ቲክታከሮች ተበላሽተዋል ወይም ቲክታክ ልክ አይደለም ብሎ የሚወቅስ ሰው በሙሉ መጀመሪያ ያለበት ከአርቲስቶች ነው አርቲስቶችን ሲያይ ያደገ ትውልድ አርቲስቶቹን ሳድግ እንደነሱ ሆናለሁ ብሎ ያደገ ትውልድ ነው ዛሬ ፍሪ የሆነ ፕላትፎርም ሲመጣለት እጁ ላይ እንደፈለገ እየሆነ ያለው ስለዚህ ከላይ መጀመሪያ ያለብን ይመስለኛል ከላይ የተሳሳተውን ስህተት ማስተካከል መጀመሪያ ያለብን ይመስለኛል ሌላኛው ደግሞ ምንድነው በዝሙት የሚመጣ ብር ብቻ ቤተክርስቲያን መግባት የለበትም ነው ፖይንቱ አይደለ በዝሙት እንደ ዝሙትን በሚቀሰቅስ ሰው የተሰበሰበ ብር እና ለምሳሌ አንተውን በተለያየ ቦታዎች ላይ ብርን ትሰበስባለህና ሰዎቹ ሲደውሉ ብራችሁ የዝሙት ነው የንጹህ ብር ነው ትላቸዋለህ አትላቸው ማለት ሲጀመር እኮ የኃጢአት ብር ስጡኝ አይልም ምክንያቱም የኃጢአት ብር ማለት እኔ በምረዳው ሰይጣን ገብቶበታል ብሩ የሰይጣን እርዳታ የሰይጣን እገዛ ኖሮበት የመጣ ብር ነው ሰይጣን እንዴት ነው ጥሩ ግሮ ቤተክርስቲያን የሚያስተራው በብሩ የኃጢአት ብር በፍጹም ስጡኝ አይልህም እንዲቀደ ተቃጥለ ሳትሞቀዋለህ እንጂ ስጠኝ አይልህም እና
አንዳንዴ የምናስተላልፋቸውን መልእክት እንደ ትልቅ ፕላትፎርም እንዳለን ሰው ብዙ ኤዲተር ብዙ ሪቪው እንደሚያልፍ ቪዲዮዎች እነዚህ መርዛማ የሆኑ ቃላቶችን ባንጥል። ሁለተኛ ላይ ደግሞ ቲክታክ ላይ በሃይማኖት ሰበብ መጥተው ብቻ ሃይማኖትን መጥፎ ኢሜጅ ከሚያሳዩ ሰዎች ውስጥ ስናስብ እች ልጅ ቀዳሚ የምትመጣልን ልጅ አይደለችም። በጣም ብዙ ልጆች አሉና ማለት አሁን እሷ ሴፍ ሳይድ ነች ተብሎ ማለት ብነካት አሁን እሷን ብዙም ችግር የለውም፣ ብዙም ደጋፊ የላትም። የበሰበሰ ዝናብ አይፈራም ነገር ሆኖ አንዴ የወደቀ እንትን ተብሎ ከመርገጥ ሌላውን ብዙ ፎሎወር ያለውን እንደዚህ አይነት ስህተት የሚሰራው በድፍረት ለምን በማጋለጥ ከህዝቡ ጎን አትሆንልንም? ሌላኛው ነገር ደግሞ እንደ ቀልድ የተነሳው ይሄ ሀብታሙን ሰውዬ ምናምን አላሙዲን ምናምን የተባለው ወሬ ነው አይደለ? እኔ ፐርሰናሊ እንደ ቀልድ ነው የተረዳሁት፣ እኔ በግሌ ሳወራ ማለት ነው። አንተ ደግሞ ኮሜዲያን እሸቱ እንደ ኮሜዲ እንደሚሰራ ሰው ብዙ ስታንዳርድ ኮሜዲዎችን ታያለህ አይደል? የውጭዎችን ጾታ ይነካሉ፣ ዘር ይነካሉ፣ ሀብታም ደሃ። በኮሜዲ ውስጥ በቀልድ ውስጥ ነው ሰው የሚኮረኩረው የሚነገረው አይደለ? ስለዚህ ቀልድ ሊገባህ ይገባል ብዬ አስባለሁ። እኔ እንደ ቀልድ ነው ያየሁት። ስህተትም ከነበረ በዚህ በሲሪየስ መንገድ ሳይሆን ቀልዱ እንዴት ትክክል እንዳልነበረ መናገር የሚቻልባቸው ሁኔታዎች ነበሩ። ከዛ አልፎ በሶሻል ፕላትፎርም ላይ በጣም ያወገዝናቸው እንዳናያቸው ብለን የቅርብ ጊዜ ታሪክ የሆኑ ሰዎች ተቀይረው አሁን የምንሞትላቸው የምንወዳቸው ልባቸውን ያየንበት እና የሚገርም ታሪክ እየሰሩ ያሉ ሰዎች አሉና ነገ ሁሌም የሰው ልጅ እስካልሞተ ድረስ ተስፋ አለው እና ፎከሱ ትልቅ የነበረው ፖይንት ጠቦ በጣም ወደ ትንሽ ከሚሄድ እንደዛ ቢደረግ ጥሩ ነበረ ላለሁኝ። ቴንክ ዩ